ሰልማን ኻሊፍ ወደ ፓሪስ ኦሎምፒክ ያቀናችው በ66 ኪሎ ግራም የቦክስ ውድድር ለመወዳደር ነበር። የመጀመሪያው ውድድሯን ደግሞ ከጣሊያናዊቷ አንጀላ ካሪና ጋር እንድታደርግ ተደለደለች። በህንድ ለፍጻሜ ደርሳ በባዶ ወደ ሀገሯ እንድትመለስ ተደረገችው ኢማን ከፓሪስ በወርቅ ለመመለስ ቋምጣ ነበርና ካሪን ጋር ፍልሚያቸው እንደጀመሩ ከግራ ከቀኝ አጣደፈቻት። የኢማን ፍጥነትና ጉልበት ካሰበችው በላይ የሆነባት ካሪና በቃኝ ለማለት ጊዜ አልወሰደችም። ገና ውድድሩ በተጀመረ በ46ኛው ሰከንድ ላይ ነፍሴን ባተርፍ ይሻላል አለች። አቅሟን አውቃ መሸነፏን አምና መውጣቷ ምንም ክፋት አልነበረውም። ነገር ግን ከዛ በኋላ የተከሰሱ ድርጊቶች አፍሪካውያንን ያሳዘኑ፣ ኢማንን ልብ ዳግም የሰበሩ ነበሩ። አሳዛኙ ክስተት እዛው ቦክስ ሪንግ ውስጥ ነው የጀመረው። አንጀላ ካሪን በቃኝ ብላ ግጥሚያዋን ስታቋርጥ ኢማን ሰላምታ ተለዋውጠው እንዲለያዩ ፈልጋ ነበር። ካሪኒ ግን ልትጨብጣት እንኳን ፈቃደኛ አልነበረችም። ከስፖርቱ መርህ ባፈነገጠ መልኩ ፊት ነስታት ዓለም በቴሌቪዥን መስኮት ተመለከተ።